ምዕራፍ 59 ቁጥር 1 አምላካችን ፈጣሪያችን ልዑል እግዚአብሔር በየዘመናቱ መምህራንን እያስነሳ በብሉይ አበውን ነቢያትን ከዚያም በኋላ በአዲስ ኪዳን ደግሞ ሐዋርያትን ከዚያም በኋላ ያሉትን አባቶች መምህራንን እያስነሳ በየዘመናቱ በየወቅቱ በየጊዜያቱ ያሉትን ሰዎች በጊዜው የሚገባቸውን ነገር ይነግራቸዋል፣ ያስተምራቸዋል፣ መልእክቱን ያስተላልፋል። የእግዚአብሔር ትልቁ ዓላማውና ፍላጎቱ የሰው ልጅ እንዳይሞትበት ነው። ይህ የእግዚአብሔር ፈቃድ ነው። ሰው እንዳይሞት፣ አንድም ፍጡር አንድም ሰው እንዳይሞት የእግዚአብሔር ሐሳብና ፍላጎት ነው። ይህንንም ለመፈጸም ነው ሰው ሆኖ ወደዚህ ዓለም መጥቶ ሞታችንን በሕይወት የለወጠልን። የእኛም ሞት እሱ ወስዶ የእሱን ሕይወት ለእኛ የሰጠን። ይሄ ብቻ ለእኛ ምስክርነት በቂ ነው። እግዚአብሔር ለእኛ ለድህነታችን ምን ያህል እንደሚያስብ። ስለዚህ በየዘመናቱ አምላካችን እግዚአብሔር እንዳንርቀው፣ ወደ እሱ እንድንቀርብ፣ እንዳንጠፋ፣ ከጠፋንበት እንድንገኝ፣ እንድንመጣ እግዚአብሔር መምህራንን እያስነሳ ቃሉን ይነግረናል። በኢሳይያስ ትንቢት ላይ ኢሳይያስ ምዕራፍ 59 ቁጥር 1 ላይ እንዲህ ይላል፣ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ይላል። ርዕሳችን ይሄ ነው። የእግዚአብሔር እጅ ከማዳን ጆሮም ደግሞ ከመስማት አልደነቆረችም። ነቢዩ ይህን የተናገረበት በወቅቱ በጊዜው የራሱ የሆነ ምክንያት ነበረው። ቅድም እንዳልኳችሁ በየዘመናት በየጊዜያቱ በየወቅቱ እግዚአብሔር ቃሉን ሲያስተላልፍ ትላንት ለነበሩት አይደለም ዛሬ ላሉት ነው የዛሬ ቃል የሚነገረው። ብዙ ጊዜ ቃል እግዚአብሔርን ለመስማት እግዚአብሔር ቤት እንቀመጥና ሰባኪው ቃል እግዚአብሔርን ሲናገር እየሰማን እዚህ ያለን ነው ብለን እናስባለን። እዚህ እንቀመጥና ይሄንን ትምህርት ምን አለ እገሌ መጥቶ ቢሰማው ነው። ይህ እኮ ቀጥታ ለእገሌ ነበር የተነገረው። ምንም የዋህ ክርስቲያኖች አለን። እሰየው ለሱ ይሄን ተምሮ ቢለወጥ ብሎ ማሰብ መልካም ነው። ግን አይደለም፣ ለሱ አይደለም የተነገረው። እሱ የለማ እዚህ እግዚአብሔር እርሻ በሌለበት እንኳን እግዚአብሔር ገበሬ እርሻ በሌለበት ዘር ይዘራል። እግዚአብሔር ሰው በሌለበት ቃሉን አይናገርም። በእርሻ ልባችን ነው ቃሉን የሚዘራው፣ እዚህ ባለ ነው፣ እዚህ ላለ ነው። ስለዚህ የእግዚአብሔር ቃል ሲነገር እዚህ ላለ ነው፣ በጊዜው በወቅቱ ላለ ነው ሰዎች ነን። ምክንያቱም እግዚአብሔር እኛ ራሳችንን እናውቃለን እንላለን፣ ግን ውሸት ነው። አናውቅ። ከኛ በላይ እግዚአብሔር እኛን ያውቀናል፣ ለእኛ ያውቅልናል። ይህን እንመን። ከኛ በላይ ያውቀናል፣ ከኛ በላይ ደግሞ ለእኛ ያውቅልናል። እኔ ለራሴ ያውቃለሁ የሚል ደፋር፣ የመጨረሻ ደፋር እግዚአብሔርን የማያውቅ ሰው አለ። እኔ ለራሴ በቃለሁ፣ ለራሴ በቃለሁ፣ ለራሴ ያውቃለሁ ብሎ የሚል ደፋር ሰው ለራሱ ቢያውቅ ኖሮ አይኖ እያየ ወደ ሞት አይሄድም። አይኖ እያየ ከፈጣሪው ተጣልቶ አይሄድም፣ አይጠፋም። ሰው ራሱን ቢያውቅ ኖሮ ለራሱ ቢያውቅ ኖሮ ሰው ለራሱ ስለማያውቅ ነው፣ ለኛ ስለማናውቅ ነው ደጋፊ እግዚአብሔር ለኛ ያስፈልገን እንጂ ራሳችንን የምናውቅ ቢሆን ኖሮ እኮ እግዚአብሔር ለኛ ያስፈልገን። ምን ያደርግልና ራሳችንን ካወቅን ስለማናውቅ ነው፣ ለራሳችን ስለማናውቅ ነው። ስለዚህ እግዚአብሔር ለኛ ከኛ በላይ ያውቅልናል። ለኛ የሚያውቅልን አምላክ የሚሆነንን በቃሉ ይነግረናል። የሚጠቅመንን የምንድንበትን በቃሉ ይነግረናል። የእግዚአብሔር ቃል ለዚህ ነው ሰዎች የሚጠቅመን። ሰዎች ምን አደርጋለሁ ቤተክርስቲያን እንጂ ባልማርም እኮ እኔ አውቀዋለሁ የሚል ምን ያደርግልኛል እንጂ ቤተክርስቲያን የምማረው ለምን ይጀማራለሁ ብሎ የሚል ደካማ ክርስቲያን አለ። የእግዚአብሔር ቃል ለብዙ ነገር ሰውን ይጠቅማል። ለብዙ ነገር መቼም ይጎዳል ተብሎ ባይነገርም ይጠቅማል። ባይጠቅምም አይጎዳም ነው ግድ የለም። አይጠቅመኝም የሚል ካለ ግን አይጎዳውም። ከመጥቀምም ባሻገር ነው የእግዚአብሔር ቃል ለሥጋ ምግቡ ምግብ እንደሆነ ለሥጋ ምግቡ እህል እንደሆነ ለነፍስ ምግቧ ቃል እግዚአብሔር ነው። ከቃል እግዚአብሔር የተለየች ነፍስ
ምግብ የተለየው ስጋ ማለት ነው። ያም ይሞታል፣ ይህም ይሞታል። ሰው በቁሙ የእግዚአብሔርን ቃል አጥቶ ይሞታል። ስለዚህ እግዚአብሔር ለነፍሳችን የሚያስብ ለስጋችን የሚጨነቅ አምላክ ነውና በየጊዜያቱ በየሰዓቱ ላለን ሰዎች አገልጋዮችን እያስነሳ በጊዜው የሚሆነንን ነገር ይነግረናል። ኢሳይያስ በትንቢቱ በዘመኑ ለእስራኤላውያን ይህንን ቃል የተናገረበት ምክንያት ስለነበረው ነው። እስራኤላውያን በጊዜው እግዚአብሔርን እንደሌለ፣ እንደማያይ፣ እንደማይሰማቸው፣ መልስ እንደማይሰጣቸው፣ እንደማያናግራቸው አድርገው ያስቡ ነበር። እንዲህ ያስቡ ነበር። እግዚአብሔር አያየኝም፣ እግዚአብሔር አይሰማኝም፣ እግዚአብሔር እኮ በቃ እኔን በፍጹም አያውቀኝም፣ እንዲህ ብለው የሚያስቡ ነበሩ በጊዜው በሰዓቱ እስራኤላውያን። ዛሬም እንዲህ አይነት ክርስቲያን አለ። እግዚአብሔር አያየኝም የሚል እሱ ያየለ፣ አያየኝም የሚለው እኮ ያያል። እሱ አያለው ይላል፣ እግዚአብሔር ግን አያይም ይለዋል። አይን የሰራ እግዚአብሔር በእውኑ አያይምን አለ ልበ አምላክ ላይ ለእስራኤላውያን መልስ እሱም በዘመኑ በጊዜው ጽፏል። እስራኤላውያን በዚህ ሰዓት ብቻ አለ፣ በዚህ ጊዜ ግን አብዝተው ይህንን ነገር መላልሰው ይናገሩ ነበር። ምክንያቱም እስራኤላውያን እግዚአብሔርን ባሳዘኑ ባስቀየሙት ቁጥር በጊዜው ይቀጣቸዋል፣ ይገርፋቸዋል፣ ይቆጣቸዋል፣ ይገስጻቸዋል እየቀጣ እንዲመለሱ። እስራኤላውያን ግን ቅጣቱን እግዚአብሔርን ባሳዘነው ልክና መጠን ደረሰብን ሳይሆን የሚሉት የነበረ እግዚአብሔር ስለማያየን ነው። አሕዛብ የሚወሩን፣ አሕዛብ የሚያጠቁን፣ ጠላቶቻችን የሚበረቱብን እግዚአብሔር ስለማይሰማን ነው፣ እግዚአብሔር ስለማያየን ነው ብለው ያሰቡ ነበር። ዛሬም እንዲህ አይነት ክርስቲያን ሞልቷል። እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም፣ እግዚአብሔር ለእኔ አይደርስልኝም፣ እግዚአብሔር እኔን አያውቀኝም። ባያውቀን ማን ፈጠረን? ባያውቀን ኖሮ ማን አመጣን? ስላወቀን አመጣን፣ ስላመጣን አወቀን። እግዚአብሔር የማያውቀው እንኳን የሰው ልጅ ጥቃቅን የምንላቸው ነፍሳት እንኳን በምድራችን ላይ የሉ። እግዚአብሔር የማያውቀው እግዚአብሔር የማያውቀው እንኳን በአርአያ የምስል ጊዜ የተፈጠርነው እኛ የሰው ልጆች ንቅርና ጥቃቅን የምንላቸው ነፍሳት እግዚአብሔር ሳያውቃቸው የሚኖር የሉ። ሁሉን ያያል፣ ሁሉን ያውቃል እግዚአብሔር። ስለዚህ ዛሬም እንዲህ አይነት ክርስቲያን ራሱን ሊያርም ይገባል። እንዲህ ብሎ እግዚአብሔርን የሚናገር ሰው በእውነት ከድፍረትም በላይ ትልቅ ድፍረት ነው። የእኛን ስህተትና ጥፋት በእግዚአብሔር ላይ መልሶ መለጠፍ ወይም ስህተተኞቹ እኛ ሆነን እያለን እግዚአብሔር ተሳስቷል ብሎ እግዚአብሔርን የተሳሳተ አድርጎ እንደ መቁጠር ነው ይሄ ቃል። እስራኤላውያን ታዲያ ለዚህ ጥያቄያቸው መልስ ተሰጥቷቸው ነበር። በዚህ በኢሳይያስ ትንቢት እዛው ምዕራፍ 58 ከቁጥር 1 ሙሉውን ምዕራፉን አነቡት። እስራኤላውያን ይህንን ጥያቄ በቀጥታ እግዚአብሔርን ጠይቀው እግዚአብሔርም መልሶላቸዋል። ቃሉም በቃል አስቀምጦ። ስለዚህ እግዚአብሔር የሰው ልጅ ሳያይ ቀርቶ የዋለበት ያደረበት የኖረበት ዘመንም የለም። እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተ ይላል። የሰው ልጅን ጩኸትና መከራ አየ ይላል። ጩኸታቸውን ሰምቶ መከራቸውን አይቶ ሊያድናቸው ወደዚህ ምድር መጣ፣ ወረደ። መምጣት የማይገባው አምላክ ወደዚህ ዓለም መጣ፣ ሰዎችን ለማዳን፣ እኛን ለማዳን። መከራችንን አይቶ ጩኸታችንን ሰምቶ ማን ጠራው? ማን አስገደደው? ለሰዎች ያለው ፍቅር ነው ወደዚህ ዓለም እንዲመጣ ያደረገው። ከኛ ሌላ ጥሪ ደርሶት አይደለም። እግዚአብሔር አምላክ መከራችንን ስቃያችንን አይቶ ነው ሊያድነን ወደዚህ ምድር የመጣው። ስለዚህ የሰው ልጅ እግዚአብሔር አያየኝም፣ አይኑን ከኔ አርቋል፣ አይሰማኝም፣ ጆሮን ከኔ አርቋል ብሎ እግዚአብሔርን መገዳደር በፍጹም ትልቅ ስህተት ነውና እንዲህ የምንል ሰዎች ራሳችንን እናርም። ከፍጥረተ ዓለም እስከ ህልፈተ ዓለም ድረስ እግዚአብሔር ምድርን አይተዋትም። ምድር በእግዚአብሔር ብትተው እኮ እግዚአብሔር ምድርን ቢተዋት ምድር ምን ትሆን ነበረ? በአንድ ወቅት ላለው ብርሃናት ዓለም ቅዱስ ጳውሎስ
ይቅርታ ቅዱስ ጴጥሮስ ክርስቶስን አንድ ጥያቄ ጠይቆታል። ምን ብሎ ጠየቀው መሰላችሁ? ሲያየው ሌት እንቅልፍ የለውም፣ ቀን ረፍት የለውም ጌታ። ሐዋርያት ግን ሌት ይተኛሉ፣ ቀንም ከእሱ ጋር ሆነው ሲመላለሱ ይደክማሉ። ረፉ በቃ ተኙ ያላቸውን ጊዜ አለ ሐዋርያትን። እሱ ለጸሎት ሲተጋ እነሱ መትጋት ተስኗቸው ደክሟቸው ተኝተዋል። ስለዚህ አለመተኛቱን አየ፣ አለመድከሙን አየና ጌታዬ ሆይ መቼ ነው የምትተኛው አንተ? መቼ ነው እረፍት የምታገኘው አንተ ብሎ ጠየቀው። ጌታም እኔ የምተኛበትን ላሳይህ አለውና ውሃ በብርጭቆ ሞልቶ በእጅ ያዝ አለው። ቅዱስ ጴጥሮስን በእጁ ይዞ ቆመ። ለብዙ ሰዓታት ቆመ። የኋላ ኋላ በቆመበት ወይም እንደቆመ ደከመውና እንደ እንቅልፍ ሸለብ ሲያደርገው ውሃ የሞላው ብርጭቆ ከእጁ አዳለጠ። ወይም እጁን ዝቅ ሲያደርገው አመለጠውና ወደቀ መሬት። ምን ሆነ? ፍርክስክስ አለ። ቅዱስ ጴጥሮስ አየኸው አለው። እኔን መቼ ትተኛለህ ብለህ ያልከኝ እኔ ብተኛ ዓለም እንዲህ ትፈርሳለች ነው ያለው። እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል በአምላከ ዳዊት መዝሙር 120 ላይ። የሰው ልጅን የሚጠብቅ አምላክ አይተኛም። ዓይኑ ሁሌ የሰው ልጅን እንዳየ ነው። ጆሮው ሁሌ የሰውን ልጅ ድምፅ እንዳደመጠ ነው። ምክንያቱም እኛ ሰዎች የማይተኛ የማያንቀላፋ ድካም የሌለው በተፈጥሮ መንፈስ የሆነ ክፉ ጠላት አለብን። ቅዱስ ጴጥሮስ በአንደኛው መልእክቱ ምዕራፍ 5 ላይ ይህንን በደንብ አስቀምጦታል። ጠላታቸው ዲያብሎስ የሚውጣውን ፈልጎ እንደሚያገሳ የተራበ አንበሳ እሱም ይዞራል አለ። የሚውጣውን ለመፈለግ የሚዋጣውን ለመፈለግ አስቡት። ነቅቶ የማይጠብቅ ተኝቶ የተገኘውን ለመዋጥ ለመብላት የተራበ አንበሳ እንዲህ ተዘልሎ የተቀመጠውን ወይም ደግሞ በድካም ምክንያት በስንፍና ምክንያት እጅግሩን አጣምሮ የተቀመጠውን ነው የሚበላው። ነቅቶ የሚጠብቀውን አንበሳ ሊያገኘው አይችልም። ምክንያቱም ያመልጠዋል። በምንም መንገድ አድርጎ ያመልጠዋል። አንበሳ አለ ብሎ ነቅቶ የሚጠብቅ ተከላካይ ከአንበሳ ያመልጣል በምንም መንገድ አድርጎ። አንበሳ መኖሩ እየተነገረው ግን ተኝቶ የተገኘ ወይም ደግሞ በስንፍና ራሱን አስንፎ የተገኘ ሰው አንበሳ ይበላዋል። ስለዚህ እንዲህ አይነት ጠላት ስላለብን ይህ ጠላት ደግሞ እኛ እናየዋለን፣ እሱ አያየንም። ይቅርታ እኛ እናየውም፣ እሱ ያየናል። እሱ መንፈስ ነው፣ መንፈስ ነው። እኛ በስጋ ያለን ስለሆነ እኛ እናየው፣ እሱ ያየናል፣ ያየናል። ውጊያው እሱ እዩት፣ መንፈሳዊ ነው፣ ስጋዊ አይደለም። የእኛም መዋጊያ ስጋዊ ደማዊ መሳሪያ አይደለም። ቅዱስ ጳውሎስ በገላትያ መልእክቱ ላይ መዋጊያችን ስጋና ደም አይደለም ብሎ እንዳለው የምናዋጋው ስጋና ደም ከለበሰ ፍጡር ጋር አይደለም፣ በሰማይ ካሉት ይላል መንፈሳውያን ሰራዊት ጋር ነው ብሎ እንዳለው ምንዋጋው ከመንፈስ ጋር ነው። ይሄ መንፈስ ደግሞ ሰዎች በስጋዊ ኃይልና ጉልበት አያሸንፉትም። ለዚህ መንፈሳዊ ለሆነ ጠላት የሰው ልጅ የሚጠብቀው ኃይል ግድ ያስፈልገዋል። ያ ደግሞ የሚራዳው ኃይል እግዚአብሔር አምላክ ነው። ለዚህ የእኛን ደካማነት አውቆ መጠበቅ የሚገባን ሰዎች መሆናችንን አውቆ እግዚአብሔር ሁሌ ሰዎችን ከመጠበቅ ሰንፎ ደክሞም አያውቅ፣ አርፎም አያውቅ። ሁሌ እንደጠበቀናል። ስለዚህ እግዚአብሔር ባይጠብቀን ሰዎች ወጥተን ለመግባት እንቸገራለን። ዛሬ እኛ ሰዎች በእርግጥ በምድራዊ ባለው ስርዓትም ግድ ነው እናምናለን። የምድራዊውንም ስርዓትን እንቀበላለን፣ እንከተላለን። ወጥተን ለመግባት አሁን በምድራዊ ስርዓት ስንመለከት ምን አለልን እንላለን? ሰራዊት አለ፣ ወይም ደግሞ የመንግስት ሰራዊት አለ፣ የመንግስት ፖሊስ አለ፣ የመንግስት ጥበቃ አለን ብለን ወጥተን እንደ ልብ እንገባለን አለ። በምድራዊ ስርዓት እንኳን ያ ባይኖር ምን ይውጠን ነበር? ምን እንሆን ነበር? አስቡት። እንዲህ አይነት ህግ ባይኖር፣ ህግ አስከባሪ ኃይል ባይኖር በምድር ላይ ምን ይውጠን ነበር? ወጥተን ለመግባት እንቸገራለን።
ተኝተን ለመነሳት እንቸገራለን። ቤታችን በምሽት ይደፈራል። ቀን በጠራራ ፀሐይ እንዘረፋለን። ሰው ግን ስለፈራ ሕግ አስከባሪ ስለፈራ ነው ዛሬ እርስ በርሱ የማይበላላው ከዚህም በላይ የማይገዳደለው እንጂ እነዚህ አካላት ባይኖሩ ኖሮ እኛ ምን ይውጠን ነበር? በዚህ እንግዲህ ታምነን ነው ዛሬ ጠዋት ወጥተን ማታ ምንገባው። እነዚህን ምድራዊ ኃይላትን አምነን ነው ማታ በቤታችን ተኝተን የምናድረው አይደል? ከዚያ በላይ ግን የእግዚአብሔር ሰው የሆነ የሰው ልጅ ሊታመነው የሚገባ የማይተኛ የማያንቀላፋ አምላክ አለ። ሰው ወይም ምድራዊ ሰው ምድራዊ ኃይል በብዙ ነገር ይታለላል፣ ይደክማል፣ ይሰንፋል፣ ጊዜ ይገድበዋል። ምንም ሆነ ምን በምድር የምንታመናቸው ነገሮች ሁሉ በጊዜ ይገደባሉ፣ በቦታ ይገደባሉ፣ በተለያየ መንገድ ይገደባሉ። እግዚአብሔር ግን በጊዜና በቦታ በሁኔታ አይገደብም። በሁሉ የሞላ ነው። በየትኛውም በማንኛውም ወቅትና ሰዓት እግዚአብሔር አለ ለሰዎች ቆሞ። ስለዚህ ይህንን እግዚአብሔር ሰው ባለማወቅ የተነሳ እግዚአብሔር አያየኝም፣ እግዚአብሔር አይሰማኝም ብሎ እግዚአብሔርን ሲዘልፍ፣ እግዚአብሔርን ሲወቅስ እንሰማለን። ለዚህ መልስ ነው ነቢየ እግዚአብሔር ቅዱስ ዳዊት ይህንን ቃል የተናገረ። እግዚአብሔር ሁሌ ለመስማት ጆሮ ክፍት ነው። እግዚአብሔርን የሚጠራው ኃይልን የጠፋው ጥሪያችን እንዴት ነው? እጠራዋለሁ እኮ እንል ይሆናል። እግዚአብሔርን ሁሌ እጠራዋለሁ፣ እግዚአብሔርን ሁሌ እለምነዋለሁ፣ እማጸነዋለሁ። ጥሪያችን ግን እንዴት ነው? እግዚአብሔር ደጅ እንዲሰማልን አድርገን ነው እየጠራ ነው ያለን? ራሳችንን እንመርምር። እግዚአብሔር በምን እንዴት አድርገን ብንጠራው ነው ሊሰማን የሚችለው? በምን አይነት ድምፅ፣ በምን አይነት አገላለጽ፣ በምን አይነት አነጋገር? ይሄ ስላቸው ለአነጋገርም ፈሊጥ አለው ወይ እንዳትሉ፣ ነቢየ እግዚአብሔር ዳዊት ይሄን ማን ነው ኢሳይያስ ይሄንን ከተናገረ በኋላ ይሁት እግዚአብሔር ጆሮው ከመስማት አይኑ ከማየት አለና ነገር ግን አለ ነገር ግን ብሎ ኃጢአታቸው በእናንተና በእግዚአብሔር መካከል ግድግዳ ሆነዋል ይላል። ጥሪያችን እንዳይሰማ አንድ የከለከለ ኃይል አለ፣ ያገደው ኃይል አለ። ያ ነገር መፍረስ አለበት ጥሪያችን እንዲሰማ። አለበለዚያ መጥቶ ነው የሚመለሰው። ያንን ኃይል ተጋይቶ ነው የሚመለሰው። ከግድግዳ ማዶ ያለን ሰው ድምፃችን እንዲሰማ ግድግዳ መፍረስ አለበት። ያ ግድግዳ ደግሞ የሰው ልጆች ኃጢአት ነው። ጥሪያችን እንዳይሰማ፣ ጩኸታችን እንዳይሰማ፣ እንግልታችን፣ ስቃያችን እንዳይታይ የከለከለ አንድ ኃይል አለ። ያም ኃይል ምንድን ነው? ጠላታችን ዲያብሎስ ያሰራን የኖረው ኃጢአት ነው። ሰዎች ኃጢአትን ስንሰራ አቀለን የምንሰራት ለኃጢአት የምንሰጠው ቦታ በጣም ቀላል ነው። ለዚህም ነው ኃጢአትን ስንሰራ የማንሳቀቀው፣ በድፍረት የምንፈጽመው የምናደርገው፣ አድርገንም በሙሉ ልብ በድፍረት የምንናገረው ለኃጢአት የምንሰጠው ቦታ ቀላል ስለሆነ ነው። ነገር ግን ይዛ የምትመጣው መዘዝ፣ በእኛ ላይ የምታመጣብን ፍርድ፣ በእኛ ላይ የምታመጣብን ችግር በፍጹም አይታየንም። ይዛው የምትመጣው መዘዝ፣ ይዛው የምትመጣ ችግር እጅግ በጣም ብዙ ነው። ክርስቲያኖች ሌላ ይቅርና እግዚአብሔር እንዳያየን እንዳይሰማን እያደረገ ያለው ነገር ይሄ ነው። ሰይጣን ኃጢአት ያሰራንና ስንሰራ አቅሉ ያሰራዋል ወይም አቅልሎ ያሳየናል። ቀለል አድርጎ እንድንሰራው ወይም ደግሞ እንድንፈጽመው ያደርገናል። እኔ ይደንቀኛል በእውነት ኃጢአትን ስንሰራ አንዳች አስገዳጅ ኃይል በእኛ ላይ መጥቶ አይደለም። አስገዳጅ ሁኔታ ነበረ እኛ ኃጢአት እንድንሰራ ያደረገ አስገዳጅ ኃይል ነበር። መሳሪያ ደግኖ አስፈራርቶ ይህ ካልሰራ ብሎ ያለን ኃይል ነበር? የለም። ኃጢአትን ስንሰራ በፈቃደኝነት በፍላጎት እንሰራታለን። ስንሰራ ሰይጣንን አቅልሎ በሩን ሲከፍት አስፍቶ ይከፍተዋል እስክንገባ። ኃጢአትን ከሰራናት በኋላ ግን ከኃጢአት እንዳንወጣ ከኃጢአት እንዳንላቀቅ እዚያ ውስጥ ተዘፍቀን እንድንቀር ብዙ ምክንያት ያበጃል። እንዳንመለስ በንስሐ እግዚአብሔር አይሰማህም፣ ጸሎትን አይቀበልህም፣ ይህም ሁሉ ኃጢአት ሰርተህ እንዴት እግዚአብሔር ይቅር ይልሃል ብሎ ያስፈራራናል።
እግዚአብሔር እንዲያውም የለም እስከ ማለት ድረስ እንድንደርስ ያደርገናል። ከኃጢአት ለመውጣት እንቸገራለን። ያቺ ኃጢአት ታዲያ ቶሎ ቆርጠን ካልጣልናት እያሳደግናት እየተንከባከብናት እየኮተኮትናት ፍሬ የምታፈራ ትሆንና ያንን ፍሬ እግዚአብሔር ሳይሆን ሰይጣን እየለቀማት እየተመገባት ይኖራል። የሱ መጋቢ ሆነን እንኖራለን። የሱ ፍሬ ሰጪ ሆነን እንኖራለን። እሱ ነው የኛን የኃጢአት ፍሬ እየተቀበለ የሚኖረው። ታዲያ በዚህ በኃጢአት ምክንያት የሚመጣብንን መከራና ችግር ራሳችን መቀበል ሲገባ መልሰን ለእግዚአብሔር ይህን ያደረገ እሱ ነው ብለን እግዚአብሔር ለመክሰስ እንነሳለን። አዳምና ሔዋን እግዚአብሔር አትብሉ ያላቸውን ዕፀ በለስ በሉ። ለአዳምና ለሔዋን እግዚአብሔር ከከለከላቸው የሰጣቸው አይበልጥም? የቱ ይበልጣል? የሰጣቸው ይበልጣል። ያስቀረባቸው አንዲት ነገር ነው። ያስቀረው እነሱን ሊጎዳ እነሱን ሊበድል አልነበረም። ከተሰጠው ያልተሰጠውን አየ። ቅድም እንዳልኳቸው እግዚአብሔር ለኛ ያልሰጠን ነገር የለም። የሰጠንን ስለማናይ ያልሰጠንን አልሰጠኝም ብለን የምንለው ስለምናስብ ነው እግዚአብሔርን ለማመስገን የተቸገርነው እንጂ የተሰጠንን ብናስብ ያልተሰጠን ነገር የለም። ቀለኛ ለሰዎች ያልተሰጠን ምንም ነገር የለም። ምንድነው ብላታስ ምንድነው እስቲ ያልሰጣችሁ ተብለን ብንጠየቅ ምንድነው መልሳችን? ምንድነው እግዚአብሔር የከለከለን? ምንድነው እግዚአብሔር የነሳን? ምንድነው ያልሰጠን? እሺ ይኸው ለዘላለም ለመኖር የምንናፍቃት አይደል? ለዘላለም እንኖርባትን ምድር ሰጠን አይደል? እሺ በስጋ ካየን ለዘላለም ደግሞ በእረፍት የምንኖርባትን ገነት ሰጠን። እግዚአብሔር ያልሰጠው ነገር ምን አለ? እያንዳንዷን ነገር ስናስበው ስጦታው ከእግዚአብሔር እንደሆነ ዘነጋዋለን። የምንተነፍሰው አየር፣ ብርሃን የምናይበትን አይን፣ በአይናችን የምናየውን ብርሃን፣ በቀን የምንመላለስበትን ብርሃን፣ ወጪ የማናወጣበትን ብርሃን፣ ወጪ የማናወጣበትን ንፋስ፣ ዛሬ የምንታበይበት መልካችን፣ ዛሬ የምንታበይበት ዕውቀታችን፣ ዛሬ የምንታበይበት ጉልበታችን ከማን መጣ ይመስላችኋል? ሰው ይህን ያስባል? ይህን የሰጠ እግዚአብሔር ነው ብሎ ያስባል? በፍጹም። ዕውቀቱንም ቢሆን ሀብቱንም ቢሆን ጉልበቱንም ቢሆን ሰርቼ ያገኘሁት እንዲህ አድርጌ ያገኘሁት ተምሬ ያገኘሁት ብሎ ነው የሚታበየው። ይህን እንደሰጠ እግዚአብሔር እንደሰጠ ያውቀው። ምክንያቱም የሰጠውን ሊነጥቀዋል እግዚአብሔር በሰከንድ ውስጥ። ይህን ደግሞ አይተናል፣ በብዙዎች ላይ ተፈጽሞ አይተናል። ያ ሲታበይበት የነበረው ነገር ሁሉ እንደሚያጣ፣ ጉልበቱን እንደሚያጣ፣ ሀብቱን እንደሚያጣ፣ ስልጣኑን እንደሚያጣ፣ ዕውቀቱን እንደሚያጣ ይህን ሁሉ ይዘነጋዋል። ለእኛ ለሰዎች ያልሰጠን ምንም ነገር የለም። ሁሉም ሰጥቷቸው ለአዳምና ለሔዋን አንድ ነገር ነው፣ አታርጉ ብሎ እንዳያደርጉ ያላቸው። ክልከላም አይደለም፣ ሕግ ነው። ሕግ ነው። በሰውና በእግዚአብሔር መካከል ሕግ እንዲቆም እግዚአብሔር አደረገ። ይሄ ደግሞ እግዚአብሔር ለሰው ያለው ደግነቱን እንጂ ክፋቱን አይገልጽም። እግዚአብሔር አምላኩን እንዲያውቅ፣ ሰው ፈጣሪውን እንዲያውቅ፣ ይሁት አምላኩን እንዲያውቅ፣ ፈጣሪውን እንዲያውቅ ያደረገባት በለስ ናት ያቺ ዕፀ በለስ። ነገር ግን ዕፀ በለስን በላ፣ ተሳሳተ። ከዚያ በኋላ የሰራውን ጥፋት መልሶ ወደ እግዚአብሔር ነው አዳም ሔዋንም ያላከኩት። አዳምም ረዳት ትሁን ብለህ የሰጠኸኝ ሔዋን አሳተችኝ አለና አንተ ነህ ጥፋተኛው፣ ረዳት አድርገው እኮ ባትሰጠኝ ኖሮ አልስትም ነበረ ብሎ እግዚአብሔር ጥፋተኛ አደረገ። ሔዋንም መልሳ አንተ የፈጠርከው እባብ አሳተችኝ፣ አንተ ባትፈጥራት እኮ አልሳሳትም ነበር። ስለዚህ አንተ ነህ ጥፋተኛ። አዳምም ሔዋን ስህተታቸውን በእሱ ላይ አስቀመጡ። ስለዚህ ሰው እንዲህ ነው የራሱን ጥፋት ለራሱ አምኖ ከጥፋቱ ከመጸጸት ከመመለስ ይልቅ እግዚአብሔርን ጥፋተኛ አድርጎ ያስቀምጣል። አልሰማኝም፣ እግዚአብሔር አላየኝም፣ እንዲህ ሁሌ በችግር ሆኜ የምኖረው፣ እንዲህ ደህይቼ የምኖረው፣ እንዲህ ታምሜ የምኖረው፣ አጥቼ የምኖረው ብሎ እግዚአብሔርን ሲወቅስ ይገኛል። አይደለም። ሰው የራሳችን ጥፋት የራሳችን ስህተት ያንን እናርም፣ ያንን እናስተካከል። ክርስቲያኖች በእውነት እውነቴን እላቸዋለሁ፣ ወላዲተ ምስክሬ ናት። እስቲ
ራሳችንን ለእግዚአብሔር እንስጥና እግዚአብሔር እኛን እንደሚፈቅደው ሰዎች ሆነን እንገኝለትና እግዚአብሔር እኛ መገለጫውንና በእኛ እንዲገለጽ የእግዚአብሔር መገለጫ ማለት ሙሉ ብልቶቻችን ለእግዚአብሔር እንስጥ። እጃችን እግዚአብሔር ይስራበት፣ እግራችንን እግዚአብሔር ይስራበት፣ ይኑርበት፣ ይራመድበት፣ ልባችን እሱ ያስብበት፣ ዓይናችንን እግዚአብሔር ይይበት። እግዚአብሔር እሱ በእኛ አድሮ በጆሮ ይስማ፣ በቃላችን ይናገር እንበል እስቲ። ያ ከሆነ ሕዋሳታችን ሁሉ በጥንቃቄ ይኖራል። አንዳች ሕጸጽ አናደርግም፣ አንሰራ። እጃችን ይመጸውታል፣ ከስርቆት ይታቀባል። እግራችን ወደ ቤተ እግዚአብሔር ወደ ደግ ስፍራ ይሄዳል። አፋችን በጎ ነገር ይናገራል፣ ይመርቃል፣ ይዘምራል፣ ያመሰግናል። እግዚአብሔር በእኛ እንዲያደርግ እንዲህ ሆነን እንገኝና እግዚአብሔርን ያኔ እንውቀሰው። ለዚህ ነው እግዚአብሔር እስቲ ውቀሱኝ ይላል። እስቲ ውቀሱኝ በቃ። እንዲያውም በዚህ በኢሳይያስ ትንቢት ላይ ለወይኔ ያላደረኩላት ነገር አለን ይላል። ለወይኔ ያትክልት በስፍራ ያላደረኩላት ምን አላት? ጠባቂ አቆምኩላት፣ ማዳበሪያ አሳቀፍኳት፣ ቅጥር ቀጠርኩላት። በዚህ በሉቃስ ወንጌልም ላይ የምንመለከተው በምሳሌ አድርጎ የነገረን ያንኑ በአዲስ ኪዳን በምሳሌ አድርጎ አስተምሮናል። ነገር ግን ይሄ ሁሉ አድርጌ ወይኔ ፍሬ ልታፈራ አልቻለችም እና ፍረዱኝ ይላል። በእኔና በወይኔ ተክል ላይ ፍረዱኝ። ምን ላድርጋት ይችን የወይን ተክል? እግዚአብሔር እስካሁንም በቸርነቱ ነው ያኖረን። በርኅራኄው በደግነቱ ነው ሰውን ጠብቆ ያኖረው። በዚህ እንኳን እግዚአብሔር ሊመሰገን ይገባ ነበር። ምእመናን በቸርነቱ ስላኖረን እንደምንሰራው ስህተት፣ እንደምናጠፋው ጥፋት፣ እግዚአብሔርን እንደምንበድለው፣ እንደምናሳዝነው የዕለት ተዕለት ውሏችንን እየተቆጣጠረ እግዚአብሔር እንደ ስራችን ቢከፈለን ኖሮ ምን እንሆን ነበር? ምን ይውጠን ነበረ? በቸርነቱ አኖረን፣ በቸርነቱ ጠበቀን። ወጥተን በሰላም እንድንገባ፣ ተኝተን በሰላም እንድንነሳ። ዛሬ ዓለማችን ላይ አንዣበበው የጦርነት ስጋትና አስፈሪው ነገር የምንሰማው የምናየው ሁሉ ሰዎች እርስ በርሳቸው ስለተከላከሉ መሰላችሁ እንደ የቆመው? እግዚአብሔር ስላላለው ነው። እግዚአብሔር ስላቆመው ነው። ሲፈቅድ እግዚአብሔር የኛ በደል እየበዛ ሲመጣ በቃችሁ ሲለን ያን ይልከዋል፣ ያፈነዳዋል። በሉት ይላል፣ ልቀቁት ይላል እግዚአብሔር። እስከዚያ ግን እግዚአብሔር አምላክ ከልክሎት እኛም በስጋት እንኖራለን፣ በጭንቀት እንኖራለን። እንደተጨነቅን ግን የምናተርፈው ምን ለውጠው ነገር የለም። ወደ እግዚአብሔር ብንመለስና እግዚአብሔር በፍጹም ልባችን ሐሳባችን ብንከተለው ስጋቱ፣ ጭንቀቱ፣ አደጋው ሁሉ ያስፈራንም ነው። ምክንያቱም አንድ ቀን ይህችን ምድር እግዚአብሔር በፈቀደው ዕለትና ሰዓት ምክንያት እንደምንሰናበተው እናውቃለን። አንድ ቀን ዛሬ ምሽት ነገ ጠዋት አናውቀውም። አንድ ቀን አለች እኛ የምንጠራባት የምንሄድባት። ታዲያ ያቺ ቀን ላናውቃት ለምን እንፈራታለን? ለምን እንጨነቃለን? እግዚአብሔርን ብናምነው ኖሮ። ምክንያቱም እግዚአብሔር አሟሟታችንን አሳምሮ ይጠራናል። አሟሟታችንን እረፍት አድርጎ ይወስደናል፣ ሳንጨነቅ ሳንሰቃይ። ነገር ግን እምነታችን በእግዚአብሔር ላይ የሻከረ የደከመ ስለሆነ ስጋቱ፣ ጭንቀቱ ሁሌ በውስጣችን የሆነ ይመላለሳል። እግዚአብሔር እኮ የታመነ አምላክ ነው። በታመነው አምላክ እግዚአብሔር ብንደገፍ፣ በቃሉ ብንኖር ሁሉን ነግሮናል እኮ። አትጨነቁ አለን። አይሆንም እኔ እጨነቃለሁ አንተ አታስፈልገኝም አልነው። አትጨነቁ በሌላ ጣሉ ጭንቀታችሁን አለን። ለሱ እንስጥ፣ ጭንቀታችንን ለሱ እናድርግ። እስቲ እንመነውና በቃ ሁሉን ነገር አንተ ታውቃለህ ታስተካክላለህ እንበለው። ይሄ ነው ከውስጣችን የጠፋ። ይሄ እምነት ነው የተለየ ነው። ይመናል ወደኛ እናምጣው። በቃ ይሄንን እምነት በውስጣችን እናኑረው። አትጨነቁ አለ። እኔ ያለሁላችሁ። ለምግባችሁ አታስቡ ሲል አትስሩ አይደለም፣ አትድከሙ አይደለም። ነገር ግን እየደከምን እየሰራን እግዚአብሔር እንዲያበዛው እንዲባርከው እኛን እንዲጠብቀን ጤና እንዲሰጠን ይህንን እንዲያደርግልን እየለመንነው እንሰራለን። ነገር ግን ስንሰራ በሐቅ በትክክል እግዚአብሔርን በማያሳዝን መንገድ እንዲህ ከሆነ እግዚአብሔርን እየፈራን እግዚአብሔርን እያመንን እሱን እያስቀደምን እያስከተልን ከሆነ ከዚያ በኋላ እግዚአብሔር የምድሩን ፍሬ ባያበዛልን ባይባርክልን ያ
ያኔ እንውቀሰው። አላየኸኝም አልሰማኸኝም እንበለው። ይሄ ሁሉ በሌለበት ብንጮህ ምን እናተርፋለን? ምን እናመጣለን? እግዚአብሔርን ወቅሰን የበለጠ እግዚአብሔርን ከማሳዘን በላይ ለቅጣት ራስን ከማዘጋጀት በላይ ምን ይመጣል? ምን እናተርፋለን? እንትና ኢዮብ ያ ሁሉ መከራ በደረሰበት ሰዓት መከራውን፣ ስቃዩን፣ ችግሩን ታግሶ ሲያልፈው ሰይጣን ቀናና በመጨረሻ በኢዮብ ትዕግስት ቀንቶ በሚስቱ መጣበትና ሚስቱ እንዲህ አለችው፣ ኢዮብ አለችው፣ እስከ ዛሬ እግዚአብሔርን እንዳመሰገን ካለ ምን ያደርገው? ይሁት የሰይጣን የመጨረሻ የሰው ልጅ ገመዱን ሲያጠልቅበት እስከ ዛሬ እንዳመሰገን ካለ አለችው። ማመስገኑ ሰይጣንን አቃጠለው። እግዚአብሔርን በመከራም በችግርም በስቃይም በፍርሃትም ውስጥ ብናመሰግነው ሰይጣን ምን ያህል እንደሚናደድ ይሁ። ካማረነው እሱ ደስታው ነው። አይሰማኝም ብለን ካልነው ደስታው ነው። አዎ አይሰማህም፣ ይጨምርልናል። አዎ አላየህም እኮ አንተ ደካማ ነህ፣ ይጨምርልናል። ስንፍናችንን ያበረታዋል። በዛው እንድንቀጥል የሚያደርገን በመከራችንም ብናመሰግነው፣ በማጣታችንም ብናመሰግነው፣ በረሃባችንም ብናመሰግነው፣ በድካማችንም ብናመሰግነው ሰይጣን ይናደዳል። እግዚአብሔር ደግሞ ይደሰታል። ድካማችንን ያሳርፈናል፣ ከድካማችን ያሳርፈናል፣ ከረሃባችን ያሳርፈናል፣ ያጠግበናል እግዚአብሔር። ታዲያ ኢዮብ እስካሁን እግዚአብሔር እንዳመሰግን ካለ አለችው። ከዚያ በላይ ሰሳል እግዚአብሔር ስደበውና ሙት። ስደበው እግዚአብሔርን፣ አማረው እግዚአብሔርን። እሱ ያለው ምንድን ነው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። ለዚህ መሰጣት እንዲህ አለችው ሚስቱ፣ እንዲህ አላት፣ አንቺ አላት እንደ አንድ ሰነፍ ሴት ይሁት፣ እንደ አንድ ሰነፍ ሴት ናት እንዲህ የምትል እግዚአብሔርን ላማረው አማረው፣ በቃ እግዚአብሔር እኮ አያይሽም ብላ ሰውን የምታባብስ ሴት ሰነፍ ሴት ናት። እንደ ሰነፍ ሴት ተናገርሽ አለና ከእግዚአብሔር አለ መልካሙን ነገር ተቀበልን፣ ክፉን ሳንቀበልን ምን ነበር ያላት? ክፉም ሲመጣ በቃ እግዚአብሔርን አመስግነን ነው መኖር። ምክንያቱም ደግ ስናገኝ ብቻ የምናመሰግን፣ ክፉ ሲገጥመን የምናማርር ከሆነ ይሄ ሰነፍ ሴት የምትናገረው ቃል የምታስበው ሐሳብ ነው። ኢዮብ ነው ይሄን ያለው። እንዲህ አድርጎ ሰይጣንን አሸነፈ። ምን ይወድቅለት ነበረ ኢዮብ? አምላኩን ቢያማርር ኖሮ፣ አምላኩን አማሮ ቢሞት ኖሮ ምን ይወድቅለት ነበረ? ምን ጠብላል? ዛሬም ሰው እግዚአብሔር የምናማርረው ምን ይወድቅልናል? ምን እንጠቀማለን ብላችሁ አስቡ። ብናመሰግነው ግን እንጠቀማለን። በመከራም ብናመሰግነው፣ በማጣትም ብናመሰግነው፣ ባንበላም ብንበላም ብናመሰግነው። ይሄንን መለማመድ ያቃተን ክርስቲያኖች፣ ይሄንን ወደ ራሳችን ማምጣት ያቃተን በትንሽ ትልቁ ማማረር ነው። አሁንማ ይገርመኛል። ሰው ከራሱን ጭምር የተጣላ በቃ ውሃ ቀጠነ ብሎ የሚጣላ በሁሉ ነገር የሚማረር የሚናደድ የሚበሳጭ በቃ ብቻውን እያወራ የሚሄድ ይህ ሁሉ ከእግዚአብሔር ስለራቀብን የመጣብን ስለሆነ እግዚአብሔርን ባለማወቅ የደረሰብን ስለሆነ ራሳችንን እናስተካከል፣ ራሳችንን እንፈትሽ። ስለዚህ እግዚአብሔር አያይም፣ እግዚአብሔር አይሰማ የሚል የስንፍና ቃል እናቁም ወገኖች። ሁሌ እንዳየን ነው፣ ሁሌ እንደሰማን ነው። ቅድም እንዳልካችሁ እሱ ባያየን ኖሮ ማን ያየን ነበረ? እኛ ለይት ስንተኛ በር ዘጋን፣ አጥር ያለው አጥር ዘጋን። በቃ ውሻ ያለው ውሻውን ለቀቀ፣ ተኛ። ከዛ በቃ በውሻው ተማምነው በአጥሩ ተማምነው። እውነት ጠላታችን ውሻ ያቆመዋል፣ አጥር ያቆመዋል፣ የተዘጋ ቤት ያቆመዋል? በፍጹም። በተኛንበት እኮ አፍኖ ይገለን ነበረ። ማስለ ጠበቀን ነው ፈጣሪ እግዚአብሔር። እኛ ከከልክለ ነው ተሸክመውን ይዘውን ቢወጡ የማንሰማ እንቅልፋሞች የለንም። እንደዚህ አይነት ሞልተናል። ተሸክሞን በተኛንበት እንደው አንዳንድ ሰዓታቸው ተሸክሞ እዚህ ወደ ነው ሌላ ቤት ወስደው ጥለውት እንኳን የማይነቃ እንዲህ አይነት እንቅልፋሞች ሆነን ሲጠብቀን ያደረ ማን እንደሆነ ባለማወቅ ፈጣሪን ያማርራል።
ጠብቆን እንድንነሳ ያደረገ እግዚአብሔር ነው። በተኛንበት በዚያው እንቀራለን፣ አለበለዚያ በወጣንበት በዚያው እንቀራለን። እግዚአብሔር ከዚህ ይሰውረን። ስለዚህ እግዚአብሔርን የምናውቅበት እሱን የምናመሰግንበት በእሱ አምልኮት የምንጸናበትን ማስተዋልና ልቦና እግዚአብሔር ለሁላችን ያድለን። ይቆየን። ወስብሐት